ዛሬ ስለ እምነት ነው የምናወራው። ክብር ለእግዚአብሔር ይሁን። እግዚአብሔር መንፈስ እንግዲህ አላይን እያደረገን ነው። በቃ ደስ ይበላችሁ። እግዚአብሔር አንድ ነገር እየተናገረ አንድ ድምፁ አንድ አይነት እየሆነ ሲሄድ ስራ አለ ማለት ነው። በቃ እየተሰራ ያለ እግዚአብሔር ከኛ ጋር አለ ማለት ነው። ይሄ አንዱ ማረጋገጫ ነው። ድምፅ ዝብርቅርቅ ሲል ችግር አለ ሁሉ ጊዜ። ነገር ግን ድምፅ አላይን ሲያደርግ በኔ ውስጥ በሷ ውስጥ በሱ ውስጥ ያለው ድምፅ ተመሳሳይ ሆኖ ሲመጣ በእውነትም እግዚአብሔር መንፈስ ነው ያን ስፍራ የተቆጣጠረው ማለት ነው። የተቆጣጠረን የእግዚአብሔር መንፈስ ነው ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ እዚህ በዚህ ማለዳ ምን እላችኋለሁ መሰላችሁ? ማመን ማየት ነው። ማመን ማየት ነው። አያችሁ ወገኖቼ፣ ዓለም እኮ የምትለን ማየትህ ማመን ነው ነው የምትልህ ዓለም። ማየት ማመን ነው። ካየህ ታምናለህ፣ ካሳየኸኝ አምነሃለሁ፣ ፕሩፍ ካረክልኝ፣ ማረጋገጫ ከሰጠኸኝ፣ ዋስትና ከሰጠኸኝ አምነሃለሁ። ማየት ማመን ነው የሚል ማስታወቂያ ነበረ ይመስለኛል ለዋይለጎ። ማየት ማመን ነው፣ ኑና እዩ፣ ከዛ በኋላ ታምናላችሁ። ይሄ ሰኩላር ዓለሙ የሚመራበት መርህ ነው። ዓለም ዛሬ የምትመራበት መርህ ምንድነው? እይ ከዛ እመን። ያላየኸውን ነገር የምታምን ከሆነ እየተጃጃልክ ነው፣ የምታደርገውን አታቅም፣ እንደውም አይደለም ስህተት መንገድ ላይ ነህ ነው የሚልህ ዓለም። በቃ ይሄን ሮንግ የሆነ አስተምሮ ዓለም ጠቅጠቃበናለች። እኔን ጨምሮ ስናድግ ከትምህርት ቤት ጀምሮ ማየት ማመን ነው ተብለን ያደግነው። ሳይንሱ ማረጋገጫን እየሰጠን ያሳደገን። አንድን ኢኩዌሽን ፕሩፍ የምናደርግበት መንገድ አለ። ማቴማቲካል ኢኩዌሽን ሲሰጥ በሆነ መንገድ የሆነ ካልኩሌት እንግዲህ አስተማሪ ሆናችሁ እዚህ ቦታ ይገባችኋል ምን እንደምን። ያንን ኢኩዌሽን ፕሩፍ በስቴፑ መሰረት ሄደ ፕሩፍ ካላደረከው ስህተት ነህ ማለት ነው። የፈለገ አንተ ተመራማሪ ብትሆን ማየት ማመን ነው። አረጋግጥልኝ ዓለም አረጋግጥልኝ፣ ዋስትና ስጠኝ ነው የምትል። የእግዚአብሔር መንፈስ ግን ወይም የእግዚአብሔር መንግስት ግን የሚተዳደረው ማመን ማየት ነው በሚለው መርህ ነው። ስለዚህ ዛሬ ለዘመናት የተማርነውን አይምሯችን ውስጥ ተመሽጎ የተቀመጠውን የስህተት ትምህርት በእግዚአብሔር ቃል እውቀት እንደረመ ምናልባት ወደ 20 ምናምን ዓመት በትምህርት ላይ ነበርኩኝ። በዛ ሁሉ ዘመን የተማርኩት ትምህርት እውቀት አይደለም። ሁሉ እውቀት አይደለም። ስለዚህ የማይረቡኝን እውቀቶች ከእግዚአብሔር መንግስት እና ከእግዚአብሔር መንግስት መርህ ወይም ከቃሉ አንጻር እያየው እያፈረስኩ ነው የሚሄደው። ይህ እውቀት በዚህ የእግዚአብሔር እውቀት ተሽሯል እያልኩ እያወጭኩ ነው በህይወት ዘመን የምኖረው። አለበለዚያ ወገኖቼ እዚህ ስፍራ ላይ መቆም በጣም ከባድ ነው። እንደምታስቡት ቀላል አይደለም እዚህ ቦታ መቆም። it takes a lot of courage። ለዘመናት የምትኩራሩበትን ፕራይድ የምታደርጉበትን ነገር መጣል ይጠይቃል። ትክክል ነው ያላችሁትን ለዘመናት ህይወታችሁን የመራውን ነገር እርግፍ አድርጎ ጥሎ ድጋሚ መቆምን ይጠይቃል። ከዜሮ መነሳትን ይጠይቃል። እዚህ ጋር መቆም ማንም ሰው ስለተማረ ለእግዚአብሔር መንግስት ብቁ አይሆንም። ሁላችንም እምነት የሚባል ነገር ውስጣችን ገብቶ ነው ዛሬ እዚህ ጋር እየተቀመጥነው። ጌታ ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበለው ወደ እግዚአብሔር መንግስት ስንቀላቀል አንድ ነገር ነው ለኛ አስተዋጽኦ ያደረገው። ስራችን ነው እንዴ? እውቀታችን ነው እንዴ? የሄድንበት መንገድ፣ የመጣንበት ቤተሰብ፣ የሰለጠነው ስልጠናዎች፣ የወሰድናቸው ስልጠናዎች አይደሉም። ጀስት አ ሲምፕል እምነት የሚባል ነገር። ቃሉን ስንሰማ አመንን። ኢየሱስ ያድናል ሲባል ስንሰማ አመንን። እምነት ከመስማት ነው፣ መስማትም እግዚአብሔር ቃል። ስለዚህ ሰማንና እንደ ሞኝ አመንንና የእግዚአብሔር መንግስት አንዱ አባል ሆነን፣ የእግዚአብሔር መንግስት ዜጋ ሆነን፣ አባል አይደለም ዜጋ ሆነን የእግዚአብሔር ልጆች ተባለን። ከጨለማው አገዛዝ ወደ መንግስቱ ወደ እግዚአብሔር መንግስት ስርዓት ውስጥ ገባል። ስለዚህ ወገኖቼ
ዛሬ ማመን ማየት ነው እላችኋለሁ። ማመን ማየት ነው። ስላመንን እያየን መተናል። እንግዲህ እንደ መግቢያ ላሳያችሁ የምፈልገው ክፍል በማርቆስ ወንጌል ላይ ያለ ቃል ነው። እንዲሁም ዮሐንስ ወንጌል 11ን አየዋለሁ፣ ግን ማርቆስ ወንጌልን እስቲ በመጀመሪያ ላንብበው። ሐሳብ አስቀይሮኝ ነው መንፈስ ቅዱስ ሐሳብ ጥቅስ አስቀየረኝ ዛሬ ማለዳ። ስለዚህ ማርቆስ ወንጌል 11 ላይ ቁጥር 20 እንደዚህ ይላል። ማርቆስ ወንጌል ምዕራፍ 11 ቁጥር 20 ማለዳም ሲያልፉ በለሲቱን ከስራዋ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋልም ይላል። ሃሌሉያ። ከዛ ግን ቀጥሎ ሐሳቡ የተያያዘ ስለሆነ ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት ይላል። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። እንግዲህ ይሄንን የመጨረሻውን ሐሳብ የተናገረው ምንድነው? ለጸሎት በእግዚአብሔር ፊት በመሰዊያችን ላይ በቆምን ጊዜና ጸሎት በጸለይን ጊዜ ልመናን ባቀረብን ጊዜ በጠየቅን ጊዜ እርግጠኛ ሁኑ በማንም ላይ ምንም ነገር እንደሌላችሁ። በዛ ይሁን ክሊር በሆነ ኮንሽስ ክሊር በሆነ ህሊና በንጹህ ህሊና ወደ እግዚአብሔር የምታቀርቡት የትኛውም ጥያቄ ይመለሳል። ስለዚህ ኢቭን አለ ተራራን ምሳሌ በማድረግ ሰጣቸው። ይሄን ተራራ እምነት ካላችሁ ይሄን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይሆንላችኋል። እስከዛ ድረስ ነው እምነታችሁ ኃይል ያለው። ከዚህ ክፍል ቀደም ብሎ ያለውን ፓርት ስታነቡት ኢየሱስ ክርስቶስ በቢታንያ በማለዳ ባለፈ ጊዜ ተራበና አንዲት በለስ አገኘ ይላል። በለሲቷ ምናልባት ፍሬ ይኖርባት ይሆን ፍሬ ይገኝባት ይሆን ብሎ ቼክ ሲያደርጋት ጊዜው ወቅቱ አልነበረምና በለሷ ምንም አላፈራችም፣ ቅጠል ብቻ ነበረች ይላል። ስለዚህ በቃ ለዘላለም አታፍሪ ብሎ ረገማት ይላል። ይሄንን አድርጎ ኢየሱስ አልፏል። አሁን ሌላ ምዕራፍ ላይ ናቸው፣ ሌላ ሐሳብ ላይ ናቸው። ነገር ግን ጴጥሮስ ኪሪየስ ስለሆነ ቼክ አደረጋት አንድ ቀን በለሷን ሳያት ደርቃ ከስሯ ደርቃ አገኛት ይላል። ጌታ ሆይ ያቺ በለስ የረገምካት በለስ እኮ ከስሯ ደረቀች ብሎ ሲለው ኢየሱስን ይሄንን ምሳሌ ሰጣቸው። ለነሱ ለእምነታቸው ማረጋገጫ እንዲሆን እምነት የሚሰራውን ስራ የእምነትን ኃይል ዳግም አሹር ሊያደርጋቸው ፓወር የእምነትን አቅም እስከምን ድረስ እንደሆነ ሊገልጥላቸው ስለወደደ ይሄንን ምሳሌ ሰጣቸው። በእምነት የተናገራችሁት ይሰራል ወገኖቼ። በእምነት የምታቀርቡት ጥያቄ በእግዚአብሔር ዘንድ ይመለሳል። ግን ስትጸልዩ ይላል ስትለምኑ የምትጸልዩት ወይም የምትጠይቁት ነገር እንደምትቀበሉ አድርጋችሁ ጸልዩ ወይም አመስግኑ። ለዛ ነው እግዚአብሔር ቃል በሌላ ስፍራ ላይ ልመናችሁን ከምስጋና ጋር አስታውቁ እንጂ ስለ አንዳች አትጨነቁ ይላል። ወገኖቼ ለመሰላችሁ አሁን ከልመና ከጥያቄ ጋር መጨንቀት ምን አመጣው? ለምን መሰላችሁ? ግን ጭንቀት አቅምህን ያዳክማል። እንዳታምን ብቻ አይደለም የእምነት እርምጃም እንዳትራመድ ከሚያደርገን ነገር አንዱ ምንድነው? ጭንቀት የሚባል ነገር፣ ሌላው የሰይጣን መሳሪያ። ስለዚህ አሁን ብዙዎቻችን የጸለይነው ጸሎት እንደተመለሰ አድርገን ነው የምንቆጥረው ወይስ በጭንቀት ውስጥ ነው የምንመላለሰው? አንዳንድ ሰው ደግሞ ይጸልይና ይጨነቃል። ሁለቱንም የሰማይ አባቱ ስላንተ እኮ ይጨነቃል። እሱም ተጨንቆ አንተም ተጨንቀ እንዴት ይሆናል? እሱ ሳይተኛ አንተም ሳተኛ እንዴት ይሆናል? እሱ አይተኛም አንቀላፋም። ስላንተ ደህንነት ቀን ከሌሊት የሚተጋ አምላክ አለክ። በአይኖቹ እንደ አይኖቹ ብሌን የሚጠብቅህ አምላክ አለ። ስለዚህ ይላል ምንም ነገር ቢያስፈልጋችሁ በህይወት ልመናችሁን ከምስጋና ጋር ማለት ምንድነው? እንደተቀበል ምስጋና እኮ የምታመሰግነው ኦሬዲ እጅህ እንደገባ ሲገባህ እኮ ነው። ያ መንፈሳዊ መረዳት ወደ አንተ ሲመጣ ጥያቄ ወደ ምስጋና ይቀየራል።
ለዛ ነው ጸሎቶቻችን አንዳንድ ጊዜ ሼፕድ መደረግ ያለባቸው በምስጋና አንግል፣ በምስጋና መዳሰስ ያለባቸው ለዛ ነው። እግዚአብሔር ሆይ የሥራን በር ስለከፈትክልኝ አመሰግንሃለሁ። እግዚአብሔር በዚህ ጸሎት ይደሰታል። እግዚአብሔር ሆይ አታየኝም ወይ ከምትል እግዚአብሔር ሆይ ሁሌም ስለምታየኝ በአንተ እይታ ውስጥ ስላለው በመግባት በመውጣቴ ያንተ መገኘት ያንተ ህልውናና ጥበቃ በሙላት ስላለ አመሰግንሃለሁ። ይሄ እግዚአብሔር የሚወደው ጸሎት ነው። ለምን? መጽሐፍ ቅዱሳዊ መርህን የተከተለ ጸሎት ስለሆነ ልመናችን ሁል ጊዜ ከምስጋና ጋር መሆን አለበት። የዛን ጊዜ ውጤታማ እንሆናለን በጸሎታችን። የዛኔ ውጤቱ ፈጥኖ ይመጣል። ከምስጋና ጋር የሚደረግ ጸሎት ውጤትን ያፋጥናል፣ ውጤትን ያፋጥናል። ስለዚህ ወገኖቼ ዛሬ እንግዲህ እንዳልኳችሁ ከመግቢያዬ ላይ ማመን ማየት ነው ብያለሁ። ካመንን እናያለን። ካመንን የጠየቅነውን እጃችን እናስገባለን። ካመንን ያመነውን ነገር በመንፈስ እንደው በአካል ተገልጦ እንኳን አይደለም፣ በአካል ሳይገለጥ ገና በመንፈሳዊው ሪልም ላይ ያለ ሪጆይስ ማድረግ እንጀምራለን። መደሰት ትጀምራለህ፣ ሐሴት ማድረግን ትጀምራለህ። ለምን? የሚታየው ነገር ከማይታየው ነገር እንደመጣ በመንፈስ ነው የምንረዳው። አይደለም ወገኖቼ? የትኛውም ዛሬ እዚህ ምድር ላይ ያለው የትኛውም ቁሳቁስ፣ ይሄን ወንበር፣ ይሄን ኪቦርድ፣ ያ ኤሌክትሮኒክስ መሳሪያ፣ ይሄ ስፒከር፣ የትኛውም ነገር መጀመሪያ ሐሳብ ዓለም ላይ የነበረ ነው። ከመንፈስ ዓለም ነው የሚመጣው ብዙ ነገር። አይዲያ አይታይም፣ ግን በምናባቸው ሰዎች ያዩታል። ስለዚህ ገና ወደ ምድር ሳይመጣ ኤክሳይት ያደርጋቸዋል ቪዥነርስ። ለዛ ነው አንዳንድ ጊዜ ባለራዕይ እብድ ነው። ምንም መሬት ላይ የተጨበጠ ነገር እጁ ላይ ሳይኖር ኤክሳይትድ ያደርገዋል። የሆነ ነገር ሪጆይስ እንዲያደርግ፣ እንዲደሰት፣ እልል እንዲል፣ በኮንፊደንስ በልበ ሙሉነት እንዲመላለስ ያደርገዋል። ባለራዕይ እንደዛ ነው ባህሪው። ምን አይተ ነው እንደዚህ የምትሆነው? ምክንያቱም መንፈሳዊ አይኖች ተገጥሞልሃል። የምታየው እሱን ነው። በመንፈሳዊው ዓለም ላይ ያለቀ የተጨረሰ የተጠናቀቀ ነገር ማየት ስትጀምሩ ኮምፕሌን አታደርጉም ምድር ላይ ላልተፈጠረ ነገር። ምክንያቱም ያ በጊዜው የሚሆን ነገር ስለሆነ። ዓርብ ዕለት የእግዚአብሔር ሰው ያካፈለን ቃል ገንዘብ እንጀራህን በውሃ ላይ ጣለው የሚል ነበረ። እንጀራህን በውሃ ላይ ጣለው፣ ከብዙ ጊዜ በኋላ ታገኘዋለህ። ስትጥል ከብዙ ጊዜ በኋላ መልሰህ ታገኘው። የጠፋ እንኳን ቢመስልህ በቃ ሎስት ብትልም ጥየዋለሁ፣ አድራሻው አይታወቅም። በአድሬስ አይደለም የጣልከው፣ በሆነ ነገር ነው የጣልከው። አድራሻ በሌለው መንገድ ነው የጣልከው። የት እንደገባ አይታወቅም። ሶርሱ ዴስቲኔሽኑ በማይታወቅ መንገድ ነው የጣልከው። አንተ አልቋል ብለሃል። ነገር ግን ከብዙ ቀናት በኋላ ከብዙ ዘመናት በኋላ አብቦ አፍርቶ በስቶ ለምልሞ ታገኘዋለህ። እግዚአብሔር መንግስት በዛ ምህረት ነው የሚሰራው ወገኖቼ። እግዚአብሔር መንግስት ምንም የለኝም ከማለት ይጀምራል። ምንም የሌለህን ነገር ደግሞ ለመጣል አትሳሳም። በሌለህ ነገር ላይ ብዙ አታነጅብም። የለህማ ሲጀመር it's not yours፣ ግን ጣለው ይላል። ጣለው፣ ከብዙ ቀናት በኋላ ታገኘዋለህ። this is how it works። ዓለም በዛ መንገድ አታስተምረንም። እንጀራህን፣ ገንዘብህን፣ አካውንትህን ጠበቅ አድርገህ ያዘው ነው የሚልህ ዓለም። ጠበቅ አድርገህ ከቻልክ እንደውም 2-3 ሴቪንግ አካውንት በየባንኩ ያስፈልግሃል። የማይነካ ክሎዝድ አካውንት ነው የሚያስፈልግህ። ዓለም አኪሙሌት እንድታከማች ነው የምታበረታታ እንድናጠራቅም። የእግዚአብሔር መንግስት ግን እንድንበትን።
የሚበትን በብዙ ያጭዳል። የሚበትን ስለዚህ ወገኖቼ ስንበትን አምነን ነው በብዙ እንደምናጭድ አምነን መንፈሳዊ አይኖቻችን ተገልጦ አይተን ነው የምንበትነው። ክብር ለእግዚአብሔር ይሁን። የጠራን የታመነ ነው ያደርገዋል ወገኖቼ። ጌታ ኢየሱስ ክርስቶስ አለ በእምነት ይህን ተራራ ተነቅለ ወደ ባህር ልብ ሂድ ብትለው ይሄዳል። እስከዛ ድረስ እምነታችሁ ተራራን ያፈልሳል። የሰው ልጅ እምነት ተራራን የማፍለስ አቅም አለው። ዛሬ በህይወታችሁ ላይ ያለ ተራራ ምንድነው? ጤና ነው ተራራ የሆነባችሁ? የጤና ኢሹ ነው ተራራ የሆነባችሁ? አለመከናወን ማጣት ነው? ስራ ማጣት ነው? አለመከናወን ነው? ምንድነው በህይወታችሁ ላይ? የትዳር ኢሹ ነው ተራራ የሆነባችሁ? እግዚአብሔርን እንደተገባው እንዳታመልኩት፣ እንደተገባችሁ ህብረት እንዳታደርጉ ከቅዱሳን ጋር በስራ ቦታችሁ ላይ ተፈታችሁ እግዚአብሔር ውስጣችሁ ያስቀመጠውን ፉል ፖቴንሻል እንዳታወጡ እንዳትጠቀሙ ያደረጋችሁ ተራራ ሆኖ ግን እኮ የምትሉት ነገር ግናችሁ ምንድነው ዛሬ? ግን የምትሉት ነገር ምንድነው ዛሬ? ስፒክ ቱ ዘ ማውንቴን። ለተራራችሁ፣ ለዚህ ተራራችሁ፣ ለዚህ ችግራችሁ ተናገሩት። ተነቅለ ወደ ባህር ሄዱ። በእምነት ካላችሁት ይሆናል፣ ታዩታላችሁ። ይሆናል፣ ታዩታላችሁ። ማመን ማየት ስለሆነ ማመን ማየት ስለሆነ ወገኖቼ በመጽሐፍ ቅዱስ ታሪክ ውስጥ አምነው ያዩ እጅግ እልፍ አላፍ የእግዚአብሔር ሰዎች አሉልን። ኖህ ገና ምንም በሌለበት ዝናብ ጠብ በማይልበት ሁኔታ መርከቡን ታዞ ይሰራ ነበር ለዘመናት። ይቀጠቅጣል፣ ይቀጠቅጣል፣ ይቀጠቅጣል። ይሄ ሰውዬ ምንድነው የሚሰራው? በጠራራ ፀሐይ መርከብ የሚያሰራ ምን አይነት እብደት ነው የያዘው ሰውየው? አንዳንድ ጊዜ እንደዛ ነው ነገሮቻችን። ምንም በሌለበት አንተ ምን ያስቀጠቅጣል እዚህ ትባላለህ። ምንድነው የምትቀጠቅጠው? ምንም የለም እኮ። ኖህ ግን ታዘዘ ይላል። ታዞ መርከቡን ሰራ። አብርሃም ይስሐቅን ሊሰዋ ሲሄድ የመስዋዕቱን በግ እንደሚያዘጋጅ እግዚአብሔር ታምኖ ነው። አያየው ነገር አለ እንዴ? በጽሳቤቅ የተያዘችዋን በግ አስቀድሞ እንደው አይቶ ይሆን? አላየም ወገኖቼ፣ አላየም እኮ አላየም። ዝም ብሎ ነው ያመነው። ዝም ብሎ በደፈናው በጠረው ነው ያመነው። ሩት ኑኃሚን ተከትላ ስትወጣ አቤት የዚች ሴት ጀግንነት ይገርመኛል። ምን አይነት እምነት ነው? ምንም በሌለበት ባል የለ እንደው አማት የምትሆነው እንኳን ያረጀች ሴት አቅም የሌላት ወጣ ብላ እንኳን እርሰብስባ የማታመጣ ደካማ ስትመለስ ወደ ቤተልሔም ስትመለስ ምን እንደሚገጥማት የማታውቅ ተቀባይነት ምናልባት ያጣች ሴት እሷን ተከትላ ከሞዓብ ምድር ወጣች ይላል። በእምነት ያየችው ነገር ነበር እንዴ? አመነች። አምላኳ የሷ አምላክ እንደሚሆን ግን በእምነት አይኖቿ ተረድታለች። በእምነት አይኖቿ ተረድታለች። ወገኖቼ እምነትን ዲፋይን ባረገው ደስ ይለኛል። መጽሐፍ ቅዱሳችን ሙሉ በሙሉ ስለሆነ ሆሊስቲክ ነው መንፈስ ቅዱስ። እምነትን በዕብራውያን 11:1 ላይ ታገኙታላችሁ። ዕብራውያን 11:1 እምነት ተስፋ ስለምናደርገው ነገር የሚያስረግጥ ይላል። ሃሌሉያ! የማናየውን ነገር የሚያስረዳ ነገር ነው። እምነት ምንድነው? ደግሞአለሁ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ ገና ተስፋ ስለተደረገ ነገር እከሌ የሆነ ተስፋ ገብቶልህ ግን አንተ እርግጠኛ እንድትሆን የሚያደርግ ምንም ሳታይ የሆነ ሰው የሆነ ጊዜ ቤት እገዛልሃለሁ ብሎ ግን ምንም የሚያስረግጥ እጅ ላይ ቼክ የለ፣ የሆነ ያሳየህ መሬት የለ፣ የሆነ የሱ የነበረውን ቅርስ አላሳየህም ምንም ግን እገዛልሃለሁ ብሎ ፕሮሚስ የገባልህ ተስፋ የተሰጠህን ቃል የሰጠህን ሰው ማመን ማለት ነው። ያስረግጣል። በቃ በድፍረት ሄደ ለሰዎች ማውራት ትጀምራለህ፣ ማወጅ ትጀምራለህ። የኔ ቤት እኮ ይሄ ነው ትላለህ። ተስፋ የምናደርገውን ነገር የሚያስረግጥ፣ ማናየውን ነገር ደግሞ ገና በመንፈስ ሆነን እንድንረዳ የሚያደርግ ነገር ነው። እምነት ያ ነው። ብዙ ነገሮችን ላንረዳ እንችላለን። ምክንያቱም ምናልባት መረዳታችን
እጃችን ላይ ባለው ፋክቶች በእጆቻችን ላይ ባሉ ፋክቶች ላይ ብቻ የተመሰረተ ነው ብዙዎቻችን አይደለም። ፋክት ደግሞ ፋክት ነው። ፋክት ሙሉ አይደለም። ሁሉ ጊዜ ፋክት ጎዶሎ ነው። ከእውቀት እንኳን ከፍለን እንደምናውቅ እግዚአብሔር ቃል ይነግረናል። ስለዚህ የምናውቀው መረዳት መሳይ በምንም ልክ የመጨረሻ የትምህርት ጥግ ብሄድ ከእውቀት ከፍዬ ነው የማውቀው። ያልተገለጠልን ነገር ይሆናል። እግዚአብሔር እንኳን ከኔ ሰውሮታል ብሏል። ይሄንንስ እግዚአብሔር ከኔ ሰውሮታል። የሚሰወር ነገር አለ ወገኖች። የማታውቀው የማትረዳው ነገር በምድር ላይ ስትኖር አለ። በቃ አንተ ኦል ኖዊንግ አይደለህም። እግዚአብሔር ነው ሁሉን አዋቂ። ሁሉን አዋቂ እግዚአብሔር ነው። ለዛ ነው ከእግዚአብሔር ጋር መጠጋት የሚያዋጣው። ለዛ ነው የማትረዱት የሆነ ኬዝ አላችሁ። የማትረዱት የጤና ኢሹ አለ። የማትረዱት የሆነ ስራ ቦታችሁ ላይ የሚያጋጥማችሁ ያለመከናወን ስታክ የማድረግ በጭንገፋ የሚገለጥ የሆነ ፕሮብሌም አለ። ሳታውቁት የሆነ ከሰው ጋር እንድትጣሉ የሚያደርጋችሁ፣ ሳታውቁት ሰላም የሚነሳችሁ፣ ሳታውቁት እንዳትተኙ የሚያደርጋችሁ፣ ሁሉ ጊዜ በተቀበዝባዥነት ህይወት እንድትመላለሱ የሚያደርጋችሁ ያልተረዳችሁት ነገር አለ። ለዛ ነው ከእግዚአብሔር ጋር መጠጋት ያለብን። ለምን? እሱ ሂዝ ኦል ኖዊንግ ይገልጥልሃል። ምን እንደሆነ ምንጩን ያስረዳሃል። የችግር መንስኤ ምን እንደሆነ የሚነግርህ መንፈስ ቅዱስ ነው። ባይ ዘ ወይ የሕክምና ሳይንስ ራሱ is not all knowing። እስከዛሬ ተመራምረው የሕክምና ባለሙያዎች ተመራማሪዎች የደረሱባቸው መፍትሄ ለዚህ በሽታ ይሄ መፍትሄ ነው ብለው ያስቀመጡት ነገር አለ። ግን እስከዛሬ ተመራምረው ያላገኟቸው ብዙ ነገሮች አሉ። እንደውም ፎርዛት ማተር ያንዳንድ ሰው ችግር ተመርምሮ አይገኝም። መንፈስ ቅዱስ ይገልጥልሃል። በኢየሱስ ስም መንፈስ ቅዱስ ይግለጥልነ። ይሄ ፊዚዮሎጂያችንን ራሱ ይሄ አካላችንን ራሱ እንድንረዳ ያደርገናል መንፈስ ቅዱስ። ቱ ዛት ኤክስቴንት እግዚአብሔር መንፈስ በቃ አይምሮን እስከዛሬ የአይምሮን ብሪሊየንስ ሳይንቲስቶች ተመራምረው አልደረሱበትም እስካሁን። እግዚአብሔር እንዴት አድርጎ ይሄንን አንጎልን እንደፈጠረው የሚያውቁት ነገር አለ፣ የማያውቁት ሚሊዮን ነገር አለ እስካሁን ድረስ። how does the neurons work? አይምሮአችን ውስጥ እንደዚህ አይነት የተወሳሰቡ በሚሊየንስ የሚቆጠሩ ኒውሮኖች እንዴት የሰውን ሐሳብ እይታን ወደ ሜሴጅ ቀይረው ወደ ምስል ቀይረው በአይኖቻችን እንድናይ እንዴት አድርገው መረዳትን እንደሚሰጡን እስካሁን ድረስ በጣም it's a mystery። የሆነ ነገር ሳይንሱ ፋክት ያስቀምጥልሃል፣ ግን not 100% እስካሁን። የእግዚአብሔር እጅ ስራ እጅግ ድንቅ ነው ወገኖቼ። መንፈስ ቅዱስ ያለው በጣም የታደለ ነው። ለዛ ነው በእኛ ውስጥ ያለው ዓለም ካለው ይበልጣል የምንለው። ከዓለም ሲስተም እኛ ውስጥ ያለው ይበልጣል። አንተ ውስጥ ያለው መንፈስ ቅዱስ is all knowing። ነገሮችን በመንፈስ መረዳት ትፈልጋለህ? ከመንፈስ ቅዱስ ጋር ጠጋ በለ። ተጠጋ። ሁሉን ከሚያውቀው መንፈስ ጋር ተጠጋ። ባይዘው ይሄ ብዙ እምነቶች ላይ የሌለ የትኛውም እምነት ላይ የሌለ ነው እኛ ጋር ያለው። ይሄን በኮንፊደንስ ነው የምናገረው። በሆነ አጋጣሚ አንድ የውጭ ዜጋ ህንዳዊ ናት፣ ተገናኘንና እንደዚህ ስናወራ ምናምን ጠየኳት ስለ እምነት፣ ምን አይነት እምነት ቡዲዝም እንደሚከተሉ ምናምን፣ ብዙ አይነት ቡዳዎች እንዳሉ፣ ብዙ አይነት አማልክቶች እንዳሉ በእነሱ ምድር ላይ ኤዥያ ውስጥ በአጠቃላይ በጣም ቁጥራቸው በጥልፍ የሆኑ አማልክት እንዳሏቸው፣ ለነዚህ አማልክት እንደሚሰው በየጊዜው ትነግረኛለች። እና የኔን አምላክ ነገርኳት። የኔ አምላክ ግን ይለያል ከዚህ። ለምን ስትለኝ የኔ አምላክ is inside of me እና I can talk to him and he talks to me back አልኳት። ይመልስልኛል፣ ስናገር ይመልስልኛል። ያንቺ አምላክ ይመልሳል አልኳት። አይ አለችኝ። ስለዚህ አንድ ቻሌንጅ ልስጥሽ አልኳት። አንድ ቻሌንጅ ልስጥሽ። የኔ አምላክ ኢየሱስ ይባላል። ኢየሱስን ዛሬ ማታ አናግሪውና እንደማይመልስልሽ ታያለሽ አልኳት። ይሄ ማረጋገጫ ይሆንሻል። ሺ ስትራግልድ እውነት ለመናገር በጣም ግራ ገባት። ተናግሬ የሚመልስልኝ አምላክ አለ የሚለው ከጥቂት ጊዜ በኋላ
እያዋራሁት ሳታስብ ጂሰስ ምናምን ማለት ጀመረች። ጂሰስ አልሽ አልኳት። ያ I'm trying አለች። next time you will believe አልኳት። ከሙከራ ወደ እምነት ትመጣለች። ሙከራ ጥርጣሬ ነው። ሙከራ ይኸው በዚህና በዚህ መካከል ስትሆን እሞክራለሁ ነው የምትለው። አልገባህማ። እዛ ነው አንድ ሰሞኑን የሆነ መነጋገሪያ የሆነ ልጅ ነበረ እየሞከርኩ ነው እያለ ይወጣልኝ። እኛ እየሞከርን አይደለም እያመንን ነው የምንሄደው። ሙከራ ይውልክ half way ነው የሚያስቀምጥ። እዚህ ጋር ምነህ በእምነትና ባለማመን መካከል ሆነ ስትራመድ፣ በጥርጣሬ ስትራመድ የምታደርገው ነገር ነው ሙከራ። ወይ ይሳካል ወይ አይሳካል። ሙሴ እኮ ቀይ ባህር ላይ በትሩን ሲዘረጋ እንደሚካፈል አምኖ ነው። እየሞከረ አልነበረም። አብርሃም እኮ ይስሐቅ ልጁን ይዞ ሲሄድ እኮ የመስዋዕቱ በግ እንደሚዘጋጅ አምኖ በእምነት ተረድቶ እኮ ነው። ዛሬ እኮ እዚህ እኮ ያለ ነው እግዚአብሔር ኔሽንን አሳልፎ እንደሚሰጠን አምነን እኮ ነው። አምነን ነው እየሞከርን አይደለም። ይቅርታ እየሞከርን የሚመስላቸው ሰዎች አሉ። አንሞክርም አይደለም አንሞክርም። እኛ እናምናለን አሕዛብን ለርስታችን አሳልፎ እንደሚሰጠን እግዚአብሔር የምድር ዳርቻ ለግዛታችን ተላልፎ እንደሚሰጥ እናምናለን። ከባድ ነው ወገኖች፣ እዚህ ጋር ቆሞ መናገር ቆሞ ማውራት ከባድ ነው። አረዳህ እግዚአብሔር። እምነት ግን ድፍረት ይሰጣል። ያመንከውን ስታውቀው አንደበት ይከፈታል። ወገኖቼ እምነት የተፈጥሮ አይን የማያየውን ነገር ያያል። መንፈሳዊ እይታ ነው እምነት። መንፈሳዊ እይታ ነው። የባይን የምናየው ነገር አለ። በፊዚካል አይናችን የምናየው አይደለም። መንፈሳዊ እይታ ነው። ማይቻል ነገርን ሰዎች ሳዩ አንተ የሚቻል ነገር ኦፖርቹኒቲ እድልን ነው የምታየው። እምነት ሲኖርክ ልብ በእምነት ሲሞላ ሰዎች ጨለማ ሲሆንባቸው አንተ የሚታየ ብርሃን እንደነ ካሌብ እንደነ ኢያሱ አንተ የሚታይ ሌላ ነገር ነው። የማይሆነውን ነገር እንደሆነ አድርገ ማየት ስለጀመርክ ነው። እንደዛ የጀመራችሁ ሰዎች ካላችሁ እምነት የሚባል ነገር ውስጣችሁ ያንሰራራ ነው። ባይዘው እምነት ደስ የሚለው ባይ ኔቸር እያደገ የሚሄድ ነው። ግን እየሞተ ይሄዳል። ምርጫ ነው። ወደ ጌታ ኢየሱስን የግል አዳኛችን ስናደርግ እምነት ውስጣችን ገብቶ እንደመጣ ሁሉ እዛ ጋር ስታግኔት አድርገህ ከቆምክ ችግር አለ። የዓለም ኢንፎርሜሽን ጠቅጠቅ ያደርግህና ተጠራጣሪ ከዛ ፈሪ ነው የምትሆነው። ለዛ ነው እለት በመንፈስ ተሞሉ የሚለው። መንፈስ ብርቱ ያረጋል፣ ጀግና ያረጋል። እምነት ውስጥ እንዲጎለብት እንዲጸና እምነት የሚያደርግህ የእግዚአብሔር መንፈስ ነው። የምትበላው ቃል ነው። ምክንያቱም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ስለሆነ። ስለዚህ በእግዚአብሔር ቃል እለት እየተሞላ ስትሄድ እምነት እያደገ ይመጣል። ለዛ ነው ዘወትር እግዚአብሔርን መንፈስ መሞላት የሚያስፈልገው፣ ከቃሉ ጋር ህብረት የሚያስፈልገው። ለዛ ነው በአይምሮ እየታደሱ መሄድ የሚያስፈልገው። ለምን እቺ ዓለም at the same time ኦፈር እያደረገችን ያለ በጣም ብዙ መረጃ ስላለ፣ ጊዜው የመረጃ ወቅት ስለሆነ የማስረጃ የእውቀት የፋክት ዘመን ላይ ነን ያለ ነው አሁን። አለበለዚያ እምነታችንን የሚያስጥል በጣም ብዙ መረጃ አለ። በጣም ሳይንሳዊ የሆነ የተጠና ፋክት አለ በዚህ ምድር ላይ እንዳታይ እግዚአብሔር ያየልህን ክብር እንዳታይ የሚያደርግ። ጌታ ኢየሱስ ክርስቶስ አልዓዛር በሞተ ጊዜ ይሞት አለ እግዚአብሔር ክብር ይገለጥ ዘንድ ነው እንጂ ለሌላ አይደለም ብሎ ከተናገረ በኋላ እነ ማርታ ግን ተሸበሩ። እስከ ስቲል ለቅሶ ላይ ናቸው። እሱ ይባስ ብሎ ቆየ ይላል። እዛው ያለበት ቦታ ቆየ። ከብዙ ጊዜ በኋላ ከስንት ቀን በኋላ ነው? ከ4 ቀን በኋላ ተመልሶ ሄደ ሊጎበኛቸው። ከዛ በኋላ ታሪኩን ታውቁታላችሁ። አልዓዛር ውጣ ተብሎ አልዓዛር በክብር ወጣ ከነመግነዙ። ኢየሱስ የሚገርም ነገር ተናገረ። ብታምኚኝ አላት ማርታ የእግዚአብሔርን ክብር ታይ ዘንድ አልነገርኩሽም?
ከፍላችሁ ውስጥ የዛ ምዕራፍ ላይ ቁጥር 4 ላይ ተናግሯታል። ኦሬዲ ተናግሯል። ላኩበት ይላል። ለኢየሱስ ላኩባት። የምትወደው አልዓዛር እኮ ሞቷል ብለው ሲልኩበት እሱ ኦሬዲ ይሄ ሞት የእግዚአብሔር ክብር ይገለጥ ዘንድ ነው ብለው ኦሬዲ ቃሉን ሰጥቷል እኮ ንጉሱ። እነሱ ግን ይሄን ቃል ችላ ብለውታል። አልዓዛር ግን መጨረሻ መቃብር ከመቃብር ተጎትቶ ሲወጣ ጌታ ኢየሱስ ብታምኚ ኖሮ አላት የእግዚአብሔርን ክብር እንድታይ ወደ እግዚአብሔር ብታምኚ ማመን ማየት ነው። ለዛ ነው ማመን ማየት የሆነው። ብታምን ማርታ የእግዚአብሔርን ክብር አስቀድማ ኢየሱስ ገና ከቦታው ሳይንቀሳቀስ የእግዚአብሔር ክብር ሊገለጥ እንደሆነ ስለምታውቅ ከበሮ አንስታ ትዘፍን ነበር በዛን ጊዜ ወይ ተዘመር ነበር። አላመነችም። እሷ ትከራከራለች፣ ሌላ ክርክር ውስጥ ነች። ፋክት እየጠቀሰች ከብሉይ ኪዳን ከአዲስ ኪዳን እየጠቀሰችለት በትንሳኤማ ቀን በዛን ቀንማ ይነሳል አውቃለሁ ወንድሜ፣ ግን አሁን ያልኩ እሱን አይደለም ትተነትናለች። እሷ የምታውቀው የሆነ ስታብሊሽድ የሆነ እውቀት አለ። ያንን እውቀት ነው ደግማ የምትነግረው። ግን ሱፐርናቹራል የሆነ የትንሳኤ ጉልበት ከሷ ጋር እንዳለ አላወቀችም። ራሱ ትንሳኤ የሆነው ኢየሱስ ከሷ ጋር እንደሆነ አልገባትም። በእምነት አይኖቿ አልተረዳችም። ስለዚህ ተስፋ በመቁረጥ ውስጥ ነበረች። ግን ብታምኚ አለ የእግዚአብሔርን ክብር ታይዘ። ዛሬም ብናምን ወገኖቼ የእግዚአብሔርን ክብር እናያለን። ብናምን እኔና እናንተ የእግዚአብሔርን ክብር እናያለን። በማይመስል ሁኔታ ውስጥ የእግዚአብሔርን ክብር እናያለን። በማይቻል ሁኔታ ውስጥ ተችሎ እናየዋለን። በጨለማ ውስጥ ብርሃን እናያለን። አሁን እንኳን ኢትዮጵያ አገራችን ባለችበት ግራ በተጋባ ሲዝን ውስጥ መልካም አይኖቻቸው ተገልጠው የሚያዩ ሰዎች የዚችን ምድር ታላቅነት ያያሉ። ክርስቶስ ኢየሱስ በምድር ላይ ገኖ ነግሶ አያለው የሚል ትውልድ ያስፈልጋል። come on we are spiritual people። ከዛ ውጪ ልንሆን ጨለማ አውሬ አጋንንት ዘንዶ ብቻ የምታይ ከሆነ ችግር አለ። አሶሴት ያደረከው የሆነ አካል አለ ማለት ነው። የሚመጣ ችግር እንዳለ የአመጻ ስራ እንዳለ እንድንጸልይ እግዚአብሔር ኢንዲኬት ሊያደርገን ይችላል። ግን አንተ the moment you pray the moment መንፈሳዊ ዓለም ላይ ማንቀሳቀስ ስትጀምር እግዚአብሔርን ቃል ስታወጣ በምድሪቷ ላይ መልካምነትን እያወጅክ ስትሄድ ነገሮች ይቀየራሉ። ክርስቶስ ሲነግስ ክርስቶስ ሲከብር በሰሜኑ ላይ ሲከብር በደቡቡ ላይ ሲከብር በምዕራብና በሰሜን ላይ ክርስቶስ ሲከብር ታዩታላችሁ። ያ ነው የሚሆነው። spiritual people ጨርሳለሁ። እግዚአብሔር ሙሉ መንገዱን ላይ ያሳየን ይችላል፣ ግን ያራምደናል ወገኖች። ስቴፖቹን ያሳየናል። we don't expect I don't ask God to show me everything። ልክ እንዳውን ፊልም ሲጀምር ፕሪቪው አለ። አንዳንድ የሆሊውድ ፊልሞች ሲጀምሩ ፕሪቪው ይልና መጀመሪያ ላይ ፊልሙን አልፎ ያሳያል። እንደውም አንዳንድ ሰዎች ፕሪቪው ባይታየው ምናምን ይላሉ። ፊልም በጣም ፓሽን ያላቸው ሰዎች፣ ፊልም በጣም የሚወዱ ሰዎች ፕሪቪው ማየት አይፈልጉም። ለምን? በቃ በሰስፔንስ እንዲሆንላቸው ማለት ነው። ለምን? ፕሪቪው ላይ ፊልሙ ላይ ማንን እንደሚገድለው እንደሚፈጠር ይታያል። ፕሪቪው አንፈልግም እንዳማኝ። መጨረሻችንን ግን አሳይቶናል ጌታ። ያ እይታ ነው የሚያስፈልገን። ፍጻሜህን ካወቅ መራመድ ካንተ ነው የሚጠበቀው። ስለዚህ እግዚአብሔር ሙሉ ያንዳንዱን የምትሄድበትን የህይወት ምዕራፍ ደረጃዎች ምን እንደባንተ ላይ እንደሚፈጠር ምን እንደሚከናወን ላያሳይህ ይችላል፣ ግን ያራምድሃል። በእሳት ውስጥ ትራመዳለህ፣ በውሃ ውስጥ ታልፋለህ፣ አትሰምጥም። በእሳት ውስጥ ታልፍ አትቃጠልም። እግዚአብሔር የጠራህ የታመነ ስለሆነ የጠራን የታመነ ስለሆነ እምነት ያንን ነው የሚያደርገው። ጌታ ጠርተናል ወገኖቼ። እኔም እናንተም ስለተጠራን ነው እዚህ ያለ ነው። ለጌታ አንድ የተጠራ አንድ ያልተጠራ ሰው እዚህ የለውም። ሁሉም የተጠራ በእግዚአብሔር መንግስት ውስጥ የከበረ ስፍራ የተሰጠው ነው እዚህ ስፍራ ያለው። አሁን ያላችሁበትን ቦታ ሁኔታ እንዳትመለከቱ።
አሁን ያላችሁበትን ኢኮኖሚክ ስታተስ፣ አሁን ያላችሁበትን የአገልግሎት ሁኔታ እንዳትመለከቱ። በከበረ ስፍራ እግዚአብሔር ያስቀምጣችኋል። ጌታ የታመነ ለምን መጠራት ነው ዋናው። ተጠርተሃል። ስለዚህ ያራምድሃል። የጠራህ ጌታ ያራምድሃል። እያንዳንዱን ነገር ባይነግርህም እመነው፣ በእምነት ተራመድ። ሂድ ሲልህ ሂድ፣ ተቀመጥ ሲልህ ተቀመጥ። ማመን ማየት ነው ወገኖቼ። እምነት ማለት ሁሉን አይተን መሄድ ማለት አይደለም ወገኖቼ። ሁሉ ታይቶ አይሆንም። ሳታይ መራመድ ማለት ነው እምነት። ሳታይ መራመድ እንጂ እያየ መራመድ ማለት አይደለም እምነት። ሞኝነት ይመስላል አይደል? ያ የእግዚአብሔር ነገር እኮ ሞኝነት ነው። ክብር ለእግዚአብሔር ይሁን። ልጨርሰው። ምናልባት ወገኖቼ ዛሬ በፊታችሁ የተዘጋ በር፣ ከባድ ሁኔታ፣ የዘገየ ተስፋ ቢኖራችሁ፣ የማይቻል የሚመስል ነገር በህይወታችሁ ላይ እያያችሁ የመጣችሁ ሰዎች ካላችሁ ዛሬ አንድ የምስራች አለኝ ወገኖቼ። የምስራች አለኝ። ያመናችሁ ካመናችሁ የእግዚአብሔርን ክብር ታያላችሁ። ካመናችሁ ያ ተራራ የህይወታችሁ ተራራ ያስቸገረ ለዘመናት በትውልዳችሁ በዘር ማንዘራችሁ ሲሰራ የነበረ አሁን አላራመድ ያላችሁ ነገር ያ ተራራ የሆነባችሁ ነገር ተነቅሎ ወደ ባህር ልብ ይሄዳል። ካመናችሁ የእግዚአብሔርን ክብር ታያላችሁ። ብታምኑ የእግዚአብሔርን ክብር ታያለሽ አላት። ብታምኑ የእግዚአብሔርን ክብር ታያላችሁ። ክብር ለእግዚአብሔር ይሁን።